የቀድሞ አካሄድ ችግሩ ምንድን ያልክ እንደሆነ አንደኛ ቦታ ምርጫ ነው። ለምሳሌ ጅማ፣ መቀሌ፣ ባህር ዳር፣ ሐዋሳ ለመበተን አዋጭ አይደለም። ኢንዱስትሪያል ፓርክ እንደዛ አይሰራም። ኢንዱስትሪያል ፓርክ ለኢምፖርት ኤክስፖርት በሚመች አቅጣጫ ላይ ቢሰራ ነገር ነው። አግሮ ቢሆን ችግር የለውም ግብአቶቹ አርሶ አደር ስለሆነ። ኤክስፖርትን ታሳቢ ያደረገ ስራ እየሰራ በየክልሉ መበተን ግን ሁለተኛ ብድሩ ነው 1.6 ቢሊዮን አልኩ አይደለም። በጣም ኮስትሊ ነው፣ በጣም ውድ ነው። በኋላ እኛ ለምሳሌ ቦይለሚ 3 የጀመርነው አለ። ቦይለሚ 3 የጀመርነው የኢንዱስትሪያል ፓርክ ሳይዝ ከጅማው ከአንዳንዶቹ ጋር ይተካከላል፣ በሳይዝ ከባህር ዳር ጋር ይተካከላል። ዋጋው ግን በግማሽ የቀነሰው። እኛው የምንገነባው ቦይለሚ 3 ላይ በኳሊቲ ይሻላል፣ አያንስም። በኮስት ግን ያኔ ከተገነባበት በግማሽ ያንሳል። ስለዚህ 1.6 ቢሊዮን ዶላር የነበረው ወጪ በግማሽ ደረጃ ቢገነባ አንደኛ ዕዳ ይቀንሳል፣ ግማሹስ የት ሄደ የሚል ጥያቄ ደግሞ ያስነሳል። ሶስተኛው ህንፃ ግንባታ ላይ ነበር ትኩረቱ። ልክ እንደ ሪል ስቴት ግንባታ ብለው በየቦታው ሼድ ይተፈጠፋል። ሼዱ በበቂ ደረጃ በሰዎች አልተያዘም፣ ኢንቨስተሮች የሉበትም። እንኳን ያኔ ዛሬም ገና 80% ገደማ ያለ ነው። እንግዲህ ይገነባል። አንደኛው ተገንብቶ በቂ 100% ስራ ላይ ውሎ ሁለተኛው ሳይሆን በደንብ በቂ ኢንቨስተር ሳይመጣበት ይገነባል። ሪል ስቴት ባለው አፕሮቹ እነዚህ ችግር ነበሩ። የውስጥ አቅም ያልገነቡ፣ በአነስተኛ ኮስት ያልተሰሩ፣ የገበያን ሁኔታና አዋጭነት እያረጋገጡ ያልተሰሩ፣ የጥናት ደረጃቸው ውስን የሆነ ልክ የፖለቲካል ኮሚቴ እንዳልኩ የፖለቲካል ውሳኔ ጫና በብዛት ያረፈበት ለብክነትም በእጅጉ የተጋለጠ አካሄድ ነበረ። ከዚያ የተከተልነው አካሄደኛ ምንድነው? አንደኛ ከኤክስፓንሽን ወደ ኦፕቲማይዜሽን እንቀይረው ነው። ከብዛት ወደ ጥራት፣ ዝም ብሎ ቁጥሩን ማስፋት ብቻ ሳይሆን ጥራትን ጨምር ነው። ሁለተኛው በቅንጅት የሚገነባ ይሁን። አሁን ኢትዮጵያ ውስጥ ካሉ 26 ኢንዱስትሪያል ፓርኮች 7ቱ የግል ናቸው። መንግስት አመቻች መሆን አለበት፣ የግል ኢንዱስትሪያል ፓርክ እየሰፉ መሄድ አለባቸው የሚል አቋም ስለነበረ በዚህ አግባብ ነው። ከነዚህ ውስጥ ለምሳሌ ኤኤምጂን ወዳም ብትወስድ ከኛ ኢንዱስትሪያል ፓርኮች እውነቱን ለመናገር ይሻላሉ ናቸው። ምሳሌ ኤኤምጂ በጣም የሚገርም ኢንዱስትሪያሊስት ወጣት የሰራው ፓርክ ነው እዚህ አቃቂ አካባቢ። በፈለከው መመዘኛ እኛ ከሰማያቸው ኢንዱስትሪዎች በሼር ስፋትም በጥራትም ይሻላል። ግን የግለሰብ ነው። የግለሰብ መሆኑ ብቻ አይደለም፣ ጨርቃ ጨርቅ ላይ ሳይሆን ብረት ማቅለጥ ላይ፣ የመኪና ስፔር ፓርት መስራት ላይ ወደ ሄቪ ኢንዱስትሪ ያደገ ነው። ወዳም እንደዛው ነው። የቻይናዎች ኢንዱስትሪያል ፓርክ ነው፣ የተሻገረ ነው። ጨርቃ ጨርቅ ላይ አይደለም። ሰፊ ናቸው፣ ኢንቴግሬትድ ናቸው። የኢንዱስትሪያል ፓርክ ቁመናን ያሟሉ ናቸው። የፕራይቬት ሴክተር ናቸው። ምንም አይነት ብድር ኢትዮጵያ ለዛ አልተበደረች። በውጤት ደረጃ ከመጣ ግን በእነዚህ ኢንዱስትሪያል ፓርኮች የሚሰሩ ምርቶች ከኛ ፓርኮች የተሻለ ፋይዳ ይኖራቸው ይሆናል እንጂ ያነሰ አይሆንም። ቅድም እንዳነሳውልህ የግንባታ ወጪ ለምሳሌ አረርቲን ስንገነባ፣ ቦይለሚ 3 ስንገነባ መልኩን ቀይረን፣ አረርቲ በሎካል ኩባንያ ነው የገነባ ነው። ቦይለሚ 3 በውስጥ ኩባንያ ነው የገነባ ነው። ኮስት በጣም ቀንሷል። ስለዚህ ቀንሰን መገንባት እንችል ነበር ማለት ነው። ስራ ማስጀመርና ምርታማነት አብዛኞቹ ፓርኮች ላይ ወደ ስራ የገቡት ከለውጥ በኋላ ነው። ፓርኮቹ ነበሩ እንጂ ወደ ስራ አልገቡም ነው። ከለውጥ በኋላ የመጣ ውጤት ነው።